ሰላም ሰላም ቤተሰብ በያላችሁበት ሰላማችሁ ይብዛ። ዛሬ የአማርኛ ፊደላቶችን ከሀ እስከ ሰ ያሉ ፊደላቶችን እናያለን። ቤተሰብ አብራችሁኝ ሁኑ። ሀ ሁ ሂ ሃ ሄ ህ ሆ ለ ሉ ሊ ላ ሌ ል ሎ ሃ ሁ ሂ ሃ ሄ ህ ሆ መ ሙ ሚ ማ ሜ ም ሞ ሰ ሱ ሲ ሳ ሴ ስ ቤተሰብ አሁን ደግሞ የአማርኛ ፊደላቶችን በመጻፍ እስካሁን አንበን ያየናቸው፣ አሁን ደግሞ እየጻፍን እናያቸዋለን ማለት ነው። እየጻፍን እናያቸዋለን። ኦኬ አብራችሁኝ ነው። ሃ ሁ ሂ ሃ ሄ ህ ሆ ለ ሉ ሊ ላ ሌ ል ሎ ሃ ሁ ሂ ሃ ሄ ህ ሆ መ ሙ ሚ ማ ሜ ም ሞ
ሱ ሲ ሳ ሴ ስ ሶ። እሺ ቤተሰብ አሁን የፊደላቶችን አንደኛ ፊደል ከሁለተኛ ፊደል፣ ሁለተኛ ፊደል ደግሞ ከሶስተኛ ፊደል፣ ሶስተኛ ከአራተኛ ፊደል በምን ይለያያሉ የሚለውን በስርዓት አብረን ሁነን እናያለን ማለት ነው። በስርዓት አብረን ሁነን እናያለን። እሺ ቤተሰብ ሀ አለች፣ እዚህ ጋር ሀ አለች። ሀ ከሁ የምትለይበት፣ ሀ ከሁ የምትለይበት ዋነኛዋ መለያዋ የሚሆነው ሁ ከዚህ ጋር ቅጥል አላት። ሁ ከዚህ ጋር ቅጥል አላት ማለት ነው። ሁ ቅጥል አላት። ሁ ቅጥል አላት ማለት ነው። እንዲሁም ደግሞ ሀ ለ አመርኋ መ ሰ አምስቶቹም ፊደላቶች ምንም አይነት ቅጥል የላቸውም። የፊደል ሁሉ መጀመሪያ ናቸው። ለ የለ ቤተሰብ፣ ሀ የሀ ቤተሰብ፣ መ የመ ቤተሰብ፣ ሰ የሰ ቤተሰብ የመጀመሪያ ፊደል ናቸው ማለት ነው። ከዛ ሁሎችም ተመሳሳይ የሚያደርጋቸው ሁለተኛ ፊደላቶች ተመሳሳይ የሚያደርጋቸው አለ። ምንድን ነው እሱ ስንል ሁ እዚህ ጋር ቅጥል አላት። ሁ ከዚህ ጋር ቅጥል አላት ማለት ነው። ይኸው እዚህ ጋር እንደምናየው ቅጥል አላት። ሉ እዚህ ጋርም ቅጥል አላት። ሂ እዚህ ጋር ቅጥል አላት። ሙ ከዚህ ጋር ቅጥል አላት። ሱ ከዚህ ጋር ቅጥል አላት ማለት ነው። ሁሎችም እንደምናያቸው ተመሳሳይ የሆነ ቅጥል አላቸው። እዚህ ጋር እዚህ ጋር እዚህ ጋር እዚህ ጋር እዚህ ጋር እዚህ ጋር ሶስቶችም አምስቶችም ፊደላቶች ተመሳሳይ የሆነ ቅጥል አላቸው። ሁለተኛ ፊደላቶች ተመሳሳይ የሆነ መለያ ባህሪ አላቸው ማለት ነው። ሁለተኛ ፊደላት መሆናቸውን የምትለዩበት ምክንያት ሁለቶችም ወደ ቀኝ በኩል ባለው መሃል ላይ ሁሉም ፊደላቶች ቅጥል አላቸው፣ ከዚህ ጋር እንዳየናቸው ማለት ነው። በጣም ጥሩ። በቀጣይ ደግሞ ሂን እናያለን ማለት ነው። ሂን ስናይ ደግሞ እግራቸው ምን አላቸው? እግር ጀላፋ ነገር አላቸው። ሂ ሊ ሂ ሚ ሲ። ሂ ሊ ሂ ሚ ሲ ምን ድምፅ አላቸው? ኢ ኢ ኢ የሚል ድምፅ አላቸው ማለት ነው። ሂ ሊ ሂ ሚ ሲ ስንል ኢ ኢ ኢ የሚል ድምፅ አላቸው። እነዚህ ፊደላቶች ደግሞ ሁሎችም ፊደላቶች እንደምናያቸው አምስቶቹም ፊደላቶች ቀይ ያደረኩበት ከለሩ አምስቶቹም ፊደላቶች ምን አላቸው? ጀላፋ አላቸው። ጫማ የሚመስል ነገር አላቸው። ሶስተኛ ፊደላቶች ማለት ነው። ወደ አራተኛ ፊደላቶች ስንሄድ ደግሞ ተመሳሳይ የሆነ ካራክተር የላቸውም። ነገር ግን ብዙሃኖች ወደ ቀኝ በኩል ያለ እግር ይኖራቸዋል። እንዲሁም ወደ ግራ በኩል ያለው እግራቸው ደግሞ አጭር ይሆናል። ለምሳሌ ሀ ስናይ ወደ ቀኝ በኩል ነው እግር ያላት። ወደ ቀኝ በኩል እዚህ ጋር እግር አላት ማለት ነው። ሀ እንላታለን። አራተኛዋ ሀ ወደ ቀኝ በኩል እግር አላት። ላን ስናይ የግራ እግሯ አጭር፣ የቀኝ እግሯ ረዥም ይሆናል። እንደምናየው የቀኝ እግሯ ረዥም ይሆናል፣ የግራ እግሯ አጭር ይሆናል ማለት ነው። ኦኬ። እንዲሁም ደግሞ ሀን ስናይ እዚህ ጋር ሀን ስናያት የቀኝ እግሯ ረዥም ይሆናል፣ የግራ እግሮቿ ሁለት እግሮቿ አጭር ይሆናሉ። ማን እንላታለን? አራተኛዋ ሀ እንላታለን። ማን ደግሞ ስናይ እዚህ ጋር ማን እናያለን። ማን ስናይ ወደ ቀኝ በኩል ያለው እግር ይቀጠልበታል፣ መቆሚያ አንድ እግር ይቀጠልበታል። ወደ ግራ በኩል ያለው ደግሞ እግር አይኖረውም። ማን እንለዋለን? ይሄ ማ እንለዋለን ማለት ነው። ኦኬ። ሳ የምንለው ደግሞ አሁንም ልክ እንደማ የቀኝ እግር ይኖረዋል፣ የግራ በኩል እግር አይኖረውም። መቆሚያ አንድ እግር አለው። በየት በኩል? በቀኝ በኩል። አራተኛ ፊደላቶች ወደ ቀኝ በኩል እግር ይኖራቸዋል፣ ወደ ግራ በኩል ደግሞ አጭር ይሆናሉ ማለት ነው። ወደ ግራ በኩል አጭር ይሆናሉ። እሺ፣ በመቀጠል አምስተኛ ፊደላቶችን ስናይ ምን አላቸው? ሁሉም አምስተኛ ፊደላቶች ቀለበት አላቸው ማለት ነው። ቀለበት አላቸው። በጣም ጥሩ። ይኸው እዚህ ጋር ሄን በምናይበት ቀለበት አላት ማለት ነው። ሌን በምናይበት ሰዓትም ቀለበት ይኖራታል። ቀለበት አላት። በጣም ጥሩ። ቀለበት አላት። ሄ በምናይበት ሰዓት አሁንም ምን አላት? ቀለበት አላት። ሄን በምናይበት ሰዓት ቀለበት አላት። ሜ በምናይበት ሰዓት በቀኝ እግሯ በኩል ቀለበት ይኖራታል።
ሴን በምናይበትም ቀለበት ይኖራታል ማለት ነው። በጣም ጥሩ። አሁን ሁሎችም ፊደላቶች እንደምናያቸው ምን አላቸው? ቀለበት 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 አላቸው። ቀለበቱ በየት በኩል ነው? በቀኝ በኩል በውጭ በኩል ማለት ነው። በቀኝ በኩል በውጭ በኩል ቀለበት ይኖራቸዋል። ሁሉ ቀለበት ያለው ፊደል ሁሉ አምስተኛ ነው ማለት አይደለም። ነገር ግን በቀኝ በኩል ከሆነና ወደ ውጭ በኩል ከተሰመረ ቀለበቱ ከተደረገበት ምን ይሆናል? አምስተኛ ፊደል ኤ የሚል ድምፅ ይኖራቸዋል ማለት ነው። ኤ የሚል ድምፅ ይኖራቸዋል። በጣም ጥሩ። በቀጣይ ስንሄድ ደግሞ ስድስተኛ ፊደላቶች ተመሳሳይ የሆነ ጸባይ ወይም ተመሳሳይ የሆነ ባህሪ የላቸውም። እንደምናየው የተለያዩ ናቸው። ለምሳሌ ህን እንይ እዚህ ጋር ህን ስናይ ከግራ እግሯ ከጭንቅላቷ ላይ ጠማማ የሆነ ነገር አለው። ወደ ግራ በኩል ጠመም ያለ ይኖራል። ማን እንለዋለን? ይሄ ህ እንለዋለን። ልን ስናይ ደግሞ በቀኝ እግሯ በግራ እግሯ ወደ ውስጥ እንደምናየው በግራ እግሯ ወደ ውስጥ ነው አይደለ? እዚህ ጋር እንደምናየው ይሄን እዚህ ጋር እንደምናየው በግራ እግሯ ወደ ውስጥ በኩል ቀለበት ይኖራታል። ወደ ግራ እግሯ ወደ ውስጥ በኩል ቀለበት ይኖራታል ማለት ነው። አሁንም ህን በምናይበት ሰዓት ይችኛዋን ህ በምናይበት ሰዓት ይችኛዋ ህ ሐመሩ ሀ ትባላለች። የመጀመሪያዋ ይችኛዋ ሀ ደግሞ ሀሌታው ሀ ወይም ዋንጫው ሀ ትባላለች። እሺ ቤተሰብ አሁን እዚህ ጋር እንደምናየው ህን እንደምናያት እዚህ ህን የምናያት ህን ስናያት ከላይ ከጭንቅላቷ ላይ ጠማማ ነገር አለ። ጠማማ ወደ የት ነው? ወደ ግራ በኩል ጠማማ ይሆናል ማለት ነው። ስድስተኛ ፊደላቶችን ተመሳሳይ የሚያደርጋቸው ወደ ግራ በኩል ጠማማ ነገር ስላላቸው ጠማማ ነገር ይኖራቸዋል። ወይ ወደ ግራ በኩል ቀለበት ይኖራቸዋል፣ ወይ ወደ ግራ በኩል የተዛመሙ ይሆናቸዋል። እግር ካላቸው እግራቸው ወደ ግራ በኩል የተዛመመ ይሆናል ማለት ነው። ስድስተኛ ፊደላቶች። እሺ በምናይበት ሰዓት ደግሞ የግራ እግሯ በግራ በኩል እግር ይጨመርባታል፣ ወደ ግራ በኩል እግር ይጨመርባታል። ወደ ግራ በኩል ደግሞ የተጣመመ ነው። ወደ ግራ በኩል የተጣመመ ይሆናል። በምናይበት ሰዓት ማለት ነው። ስን በምናይበት ሰዓት እንደምታዩት ቤተሰብ ስን በምናይበት ጊዜ ስ ወደ ግራ በኩል የተጣመመ እግር አላት። በግራ በኩል የሚቀጥለው ወደ ግራ የተጣመመ እግር ይኖራታል ማለት ነው። እሺ ወደ መጨረሻ ወይም ወደ ሰባተኛ ፊደላቶች ስንሄድ ሆ በቀኝ በኩል ከላይ ቀለበት ይኖረዋል። ከአምስተኛ ፊደላቶች ጋር እንዳይገናኝባቸው። አምስተኛ ፊደላቶች ምንድን ናቸው የሚያደርጉት? ያላቸው ልዩነት አምስተኛ ፊደላቶች ከቀኝ እግራቸው ከታች ነው ቀለበት የሚሆነው፣ ከቀኝ እግራቸው ከታች። ሰባተኛ ፊደላቶች ደግሞ ከላይ ከመሃል ቀለበት አልፎ አልፎ ይኖራቸዋል። ብዙውን ጊዜ ከላይ ከመሃል ቀለበት ይኖራቸዋል። እንዲሁም ደግሞ ቀለበት የሌላቸው አሉ፣ እናያቸዋለን። በጣም ጥሩ። ሎ ምንድን ነው ያላት? ከመሃል ወገቧ ላይ በቀኝ በኩል ቀለበት ይኖራታል። ከመሃል ወገቧ ላይ በቀኝ በኩል ቀለበት ይኖራታል ማለት ነው። ሆን በምናይበት ሰዓት ሆና ሆና ሀ ተቃራኒ ይሆናሉ እግራቸው ማለት ነው። ሆና ሀ ተቃራኒ ይሆናል እግራቸው። ሆ ወደ ቀኝ በኩል ያለው ሁለት እግሩ አጭር ይሆናል። ሀ ደግሞ ወደ ግራ በኩል ያለው እግሩ አጭር ይሆናል። ሁለቱ እዚህ ጋር እንደምናየው ማለት ነው። እዚህ ጋር ጀስት እንደምናየው። ኦኬ ቤተሰብ እየተከታተላችሁ እንደሆነ ተስፋ አደርጋለሁ። ሞ ደግሞ ስናይ በመሃል በኩል እግሯ ይሰመርና ከቀንበር ከሚመስለው በመሃል ላይ እግሯ ይሰመርና እዚህ ጋር ባለው ይሰመርና ምን ይሆናል? ቀጥ ብሎ ያለምንም ወለም ዘለም ሳይል ቀጥ ብሎ ይሰመራል ማለት ነው። ቀጥ ብሎ ይሰመራል። እዚህ ጋር ያለችው እግሯ ቀጥ ብላ ነው የምትሰመረው። እንደምናያት ወደ ግራ በኩል የተጣመመ ነው። ሞ ደግሞ ቀጥ ብሎ ይሰመራል ማለት ነው። ኦኬ ቤተሰብ ስ ደግሞ እንደምናየው በመሃል ይመጣና ወደ ግራ በኩል ዘመም ይላል። በመሃል መጥቶ ወደ ግራ በኩል ዘመም ይላል። ስን በምናይበት ሰዓት ቤተሰብ በግራ በኩል ነው የሚመጣው። እንደምናየው በግራ በኩል ነው የሚመጣው። በግራ በኩል መጥቶ ወደ ግራ የተጣመመ እግር ይኖራታል። ስን በምናይበት ሰዓት። ሶን በምናይበት ሰዓት ግን ከመሃል መጥቶ ወደ ግራ የተጣመመ እግር ይኖራል። ልዩነታቸው ስ በግራ ነው የሚጀምረው፣ ሶ ከመሃል ነው የሚጀምረው ማለት ነው። ቤተሰብ ያየነው ፊደል ይህን ይመስላል። ቪዲዮ ከተመቻችሁ ቻናሉ ሰብስክራይብ እንዲሁም ቪዲዮውን ላይክ አድርጉ። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ይህ የመጀመሪያ ቪዲዮ ስለሆነ ከዚህ ቪዲዮ
ቀጥዬ በተከታታይነት የምለቃቸው ቪዲዮዎችን ከተከታተላችሁ አማርኛን ማንበብ መጻፍ ምንም አይቸግራችሁም። በውስጥ መስመር መማር ለምትፈልጉ በ0927 15 51 29 በኢሞ ቴሌግራም እንዲሁም በዋትሳፕ ብትደውሉ ታገኙናላችሁ። መልካም ጊዜ ተመኘው።